መጽሐፈ ዕዝራ ምዕራፍ 6 በዚያ ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌምም ያለው የእግዚአብሔር ቤት መሥዋዕት የሚቀርብበት ቦታ ይህ ቤት ይሠራ፣ በጽኑም ይመሥረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሦስት ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሡ ቤት ይሰጥ። ናቡከደነፆርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ። በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ በወንዝ ማዶም ያሉት ተባባሪዎቻችሁ አፈርስካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሠራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሠሩ ዘንድ ተዉአቸው። ይህን የእግዚአብሔርን ቤት ይሠሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጡአቸው ሥራም እንዳታስፈቱአቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መሥዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችም በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጡአቸው። ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መሥዋዕት ያቀርቡ ዘንድ ለንጉሡና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶው ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጉድፍ መጣያ ይደረግ ብዬ አዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱት ዘንድ እጃቸውን የሚዘረጉትን ነገሥታትና አሕዛብ ሁሉ ያጥፋ። እኔ ዳርዮስ ይህን አዝዣለሁ፣ በትጋት ይፈጸም። ንጉሡም ዳርዮስ እንደ ላከው ቃል በዚያ ጊዜ በወንዝ ማዶ ያለ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ ተባባሪዎቻቸውም እንዲሁ ተግተው አደረጉ። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሠሩ፣ ተከናወነላቸውም። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ነገሥታት እንደ ቂሮስና እንደ ዳርዮስ እንደ አርጤክስስም ትእዛዝ ሠርተው ፈጸሙ። ይህም ቤት በንጉሡ በዳርዮስ መንግሥት በስድስተኛው ዓመት አዳር በሚባል ወር በሦስተኛው ቀን ተፈጸመ። የእስራኤልም ልጆች ካህናትና ሌዋውያን የቀሩትም ምርኮኞች የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚህም በእግዚአብሔር ቤት ቅዳሴ 100 ወይፈኖችና 200 አውራ በጎች 400ም ጠቦቶች አቀረቡ። ስለ ኃጢአትም መሥዋዕት እንደ እስራኤል ነገዶች ቍጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በሙሴም መጽሐፍ እንደ ተጻፈው በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱን በየማዕረጋቸው ሌዋውያኑን በየክፍላቸው አቆሙ። ምርኮኞቹም በመጀመሪያው ወር በ14ኛው ቀን ፋሲካውን አደረጉ። ካህናቱና ሌዋውያኑም አንድ ሆነው ነጽተው ነበር፣ ሁሉም ንጹሐን ነበሩ። ለምርኮኞቹም ሁሉ ለወንድሞቻቸውም ለካህናቱ ለራሳቸውም ፋሲካውን አረዱ። ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልንም አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኵሰት ለይተው ወደ እነርሱ መጥተው የነበሩት ሁሉ በሉ። እግዚአብሔርም ደስ አሰኝቶአቸዋልና የእስራኤልንም አምላክ የእግዚአብሔርን ቤት ለመሥራት እጃቸውን ያጸና ዘንድ የአሦርን ንጉሥ ልብ ወደ እነርሱ መልሶአልና የቂጣውን በዓል 7 ቀን በደስታ አደረጉ።